بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም እዝነት አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ በርዕሱም እንደተናገረው ውድ ቀናቶች እነዚህ ውድ ቀናቶች እነማን ናቸው አላህ እጅግ በጣም አዛኝ ሩህሩህ ስለሆነ ለኛ ለባሪያዎቹ የተለያዩ አጋጣሚዎችን ፉርሳዎችን አላህ ያመጣልናል ረመዳንን ጾምን በረመዳን ኸይር ነገር እንድናገኝ ወደ አላህ እንድንቃረብ በመልካም ነገር ላይ እንድንሳተፍ እድሉን አላህ አመጣ ከዛም በኋላ የረመዳን ወር እንዳለቀ ደግሞ ሁለት ወራቶች እንዳለፉ ደግሞ አላህ ፊት ለፊታችን ያሉትን ቀናቶች በመልካም እንድናሳልፍ በቁርአን ገሰጸን ነብዩ አለይሂ ሰላቱ ወሰላም በሐዲስ ነገሩ እነዚህ ፊት ለፊት ያሉ ቀናቶች ውድ ቀናቶች ናቸው ሐታ ከረመዳን ጭምር የሚበልጡ ናቸው ዝርዝሩን እንመለከታለን አላህ የማለባቸው ቀናቶች ናቸው እነዚህ ቀናቶችን በአግባቡ ማሳለፍ ከኛ በጣም ይጠበቃል ለምን ከተባለ ወሩ ራሱ አላህ ግዴታ ያደረገብን እንደዚሁ ያከበራቸው ወራቶች አሉ ረሱል አለይሂ ሰላቱ ወሰላም عن أبي بكر نفع بن الحارث رضي الله عنه عن النبي صلى الله عليه وسلم قال باستر لفت حديث لاي إن الزمان قد استدار كهيئته يوم خلق الله السماوات والأرض زمنكو الله سماي مدر بفترو جزي إن نبرو هونوال السنة 12 شهرا عمت مالت أسرولت وراتوش ناتشوال رسول الله عليه الصلاة والسلام منها 4 ከነሱ አራቱ ሁሩሙን በጣም የተከበሩ ናቸው 3 ሙተዋሊያቱ ሶስቱ በተከታታይ ያሉ ናቸው ዙልቃዕደቲ ዙልሂጀቲ ወልሙሐረም ዙልቃዕዳ ዙልሂጃና ሙሐረም ሶስቱ ተከታታይ ናቸው ወረጅቡ ሙደር ረጀብ የሚባለው ደግሞ الذي بين جمادى والشعبان በጁማዳና በሻዕባን መካከል ያለው ረጀብ ይሄ አራተኛው ወር እነዚህ በጣም የተከበሩ ናቸው በእነዚህ ወራት ወንጀል መስራት ከባድ ወንጀልነቱ ኃጢአትነቱ የገዘፈ ነው በእነዚህ ወራት ኸይር መስራትም እንደዛው የተከበረ ነው ይሄ ደግሞ ፊት ለፊታችን ያሉት የዙልሂጃ 10 ቀናት ደግሞ ከነዚህ ከተከበሩ ወራት ውስጥ አንደኛው ለሚገኝ የዙልሂጃ ወር ላይ ነው 10 ደግሞ የዙልሂጃ 10 ቀናት ደግሞ አያሙ ዱንያ ውስጥ ካሉ ቀናቶች በተቃላይ በላጭ ያደረጋቸው አላህ Subhanahu Wa Ta'ala ትልቅ ደረጃ የሰጣቸው ቀናቶች ናቸው ለይለቱል ቀድር ሲባል ውስጣችን የሚሰማን ስሜት አለ አይደል ነሻጣ የረመዳን የመጨረሻ ሌሊቱን ሁሉም በነሻጣ ለማሳለፍ ለይለቱል ቀድር ለማግኘት ከአላህ ጋር ለመቃረብ ብዙዎቻችን እነዚህ ሌሊቶች በመልካም እንዳሳለፋችሁ ተስፋ አደርጋለሁ አሳልፋችሁ ልክ እንደዛው ቀኖቹ ደግሞ አሉ ከሚባሉት ከዱንያ ቀናቶች የዙልሂጃ 10 ቀናቶች በላጭ ናቸው ይሄን ነው የምንመለከተው አላህ فضل الله تعالى بين مخلوقاته በፍጡራኖቹ መካከል አላህ አበላልቷል ورفع بعضها على بعض درجات ከፊሉም ወደ ከፊሉ ደግሞ በደረጃ ላይ አድርሷቸዋል ففضل بعض الايام ከቀናት መካከል አላህ የመረጣቸዋል ወሽሁር ከወራቶች አላ ባዕድን ከከፊሎቹ አላህ ቀናትን ከቀናት ወርን ከወራ አበላልጧል فجعل ايام العشر الاول من ذي الحجه يذل الحجه 10 ቀናቶች افضل ايام الدنيا ከዱንያ በላጭ ቀን አላህ አደረጋቸው የذل الحجه 10 ቀናቶች افضل ايام الدنيا ዱንያ ላይ አሉ ከሚባሉ ቀናቶች አላህ የበላይ አደረጋቸው وجعل افضلها يوم النهر ከዚህ ከዙልሂጃ ቀን ደግሞ
አስረኛው ቀን የውሙን ነህርን ደግሞ ከፍ አደረገው እንደዚሁም የውሙ ዓረፋንም አላህ አተለቀው ወአፍضل ايام الاسبوع ከቀና ከሳምንታት ደግሞ ካሉት የውሙል ጁምዓ ጁምዓን አላህ የበላይ ያደረገ وافضل الليالي ከሌሊቶች ደግሞ አላህ ليالي العشر الاواخر من رمضان ከረመዳን የመጨረሻ 10 ሌሊቶችን አላህ የበላይ ያደረገ وافضلها ليله القدر ከሷም ደግሞ ከ10 ሌሊቶች ደግሞ ለይለቱል ቀድር አላህ የበላይ አድርጓል። አላህ ያመጣልን የሰጠንን ፍርሳ መጠቀም እኛ ላይ ይጠበቅብናል። ዙልሂጃ ቀናቶች ረሱል አለይሂ ሰላቱ ወሰላም በሐዲስ ብዙ አሉላቸው፣ ብዙ ተናገሩላቸው። እነዚህ የዙልሂጃ ቀናቶች በእነዚህ ወራት በእነዚህ ቀን የሚሰራ ስራ ትልቅ ደረጃ እንዳለው ረሱል አለይሂ ሰላቱ ወሰላም عبد الله بن عباس رضي الله عنه واصطلى في حديث لا رضي الله عنهما أن النبي صلى الله عليه وسلم قال ما من أيام العمل الصالح كأنات ملكام سرام السرابت كان يلم فيهن أحب إلى الله الله زن بتأم توداج كون كناتوج منه في هذه الأيام الأشر يعني أشر ذي الحجة بالنزي أسر كأنات كم السر بلته بلات سرام السر خير نجار يلم قالوا ولا الجهاد في سبيل الله ጂሃድ ፊ ሰቢልላህ እንኳን ቢሆን በእነዚህ 10 ቀናት የሚሰራ ቀናቶች ስራዎች ከጂሃድ እንኳን ይበልጣሉ እንዴ ብለው ሲጠይቋቸው ቃሉ ወለል ጂሃዱ ፊ ሰቢልላህ አው ከጂሃድ ፊ ሰቢልላህ ይበልጣል ቃል ኢላ ረጁሉን ኸረጀ ቢነፍሲሂ ወማሊሂ አንድ ሰው በገንዘቡ በነፍሱ በአላህ መንገድ ሊታገል ወጥቶ ወለም የርጂ ሚን ዛሊከ ቢሸይኢን በአንዳች ነገር ሳይመለስ ንብረቱም ነፍሱም የቀረሰው ካልሆነ በስተቀር በእነዚህ 10 ቀናት የሚሰራ ስራ እጅግ በላጭ አላቸው። እነዚህ ቀናቶች ውድ ቀናቶች ናቸው። እንዲሁ ልናሳልፋቸው የሚገባ አይደለም። ስለ ቀናቶቹ እናወራለን። ነገር ግን እነዚህ ቀናት ሲመጡ ከመግባታቸው በፊት በጣም ጥቂት ቀናት ነው የቀሩት። እንዴት እንቀበል? ዝም ብለን ልክ ረመዳን ሲመጣ ረመዳንን ንጹህ ሆነን መቀበል እንዳለብን ቀልባችንን ንጹህ አድርገን ወደ አላህ ተቃርበን ንጹህ ተውባ አድርገን መቃረብ እንዳለብን እነዚህ ቀናቶችን ንጹህ ሆነን ልንቀበል ይገባል። ወደ አላህ ልንመለስ ይገባል። ተውባ ልናደርግ ይገባል። ካለንበት ገፍላ ልንላቀቅ ይገባል። ከወንጀል ልንወጣ ይገባል። ወደ አላህ ልንቃረብ ይገባል። በየትኛውም ሰዓት በየትኛውም አካባቢ በየትኛውም ሐላችን ሁሌ ወደ አላህ መመለስ እንዳለብን ነብዩ አለይሂ ሰላቱ ወሰላም በሐዲስ ነግረውናል። ረሱል አለይሂ ሰላቱ ወሰላም አላህ አሽረፉል አንቢያ ወልሙርሰሊን የበላይ ያደረጋቸው ጀነት የመሰከረላቸው ከጀሃነም አላህ ሁር ያላቸው ነፃ ያላቸው የወደፊት ያለፈው ወንጀል በአጠቃላይ የማራቸው ረሱል አለይሂ ሰላቱ ወሰላም አንድ ቦታ ላይ ቁጭ ብለው እና አብዱላህ ኢብኑ ዑመር ሲናገሩ አንድ መጅሊስ ላይ ቁጭ ብለው ለነብዩ አለይሂ ሰላቱ ወሰላም 100ን ቁጥርላቸው ነበር። ረቢ እግፊር ሊ ወቱብ ዐለይሂ እያሉ ጌታዬ ማረኝ ሲሉ ወደ አላህ ተውባ ሲያደርጉ 100ን ቁጥር ነበር። ወንድሜ ለማን ነው 100 የቆጠሩት? ለነብዩ አለይሂ ሰላቱ ወሰላም። ነብዩ በአንድ በተቀመጡበት ቦታ ላይ 100 ጊዜ ኢስቲግፋር ሲያደርጉ ወደ አላህ ሲመለሱ እንዲህ ካደረጉ እኔና አንተስ ወንጀል ላይ ወደቅን የተጨማለቅን ከአላህ መንገድ ይራቅን ኢስቲግፋር ያስፈልገን? ወደ አላህ መመለስ ያስፈልገን? ያስፈልጋል? ያስፈልጋል። እንደሚያስፈልግ ሁላችንም እንስማማለን። ለምን ከተባለ አናውቀውም መቼ እንደምንሄድ። በየፕሮግራሜ ባያለው መስጊድ ላይ እናገራለሁ። ሞቱል ፉጃ በጣም በዝቷል። ድንገተኛ ሞት በዝቷል። እንዳንቀላፋን ይዞን እንዳይድ ሁሌ አንድ ሙስሊም استعداد ዝግጅት ሊያደርግ ይገባል። ሁሌም ራሱን ንጹህ ሊያደርግ ይገባል። ሁሌም በተነሳ በተኛ ቁጥር ኢስቲግፋር ሊያደርግ በሄደ በተቀመጠ ቁጥር ኢስቲግፋር ሊያደርግ ወደ አላህ ልንቀርብ ግድ ይላል። ያ አዩሃ الذين آمنوا توبوا إلى الله توبة نصوحا እናንተ ያመናችሁ ሰዎች ወይ ወደ አላህ ትክክለኛ መመለስን ተመለሱ። توبة نصوحا ትክክለኛ ንስሐ ግቡ። ወደ አላህ ተመለሱ። استغفار እናድርግ። የመጀመሪያው ከወንጀላችን ያ ረብ ማረኝ። ይሄው ረመዳንን ሰጠኝ፣ ረመዳንን በጥሩ ሁኔታ ሳለፍ፣ ከረመዳን በኋላ ደግሞ ትንሽ ተንገዳገድኩኝ፣ ወንጀል ላይ ወደቅኩኝ፣ አሁን እድሉን አመጣህልኝ፣ ምህረቱን ለግሰኝ ጌታዬ ብለን ወደ አላህ እንመለስና እነዚህን 10 ቀናቶችን በአግባቡ እንጠቀምበት። በአግባቡ ወደ አላህ Subhanahu Wa Ta'ala እንመለስ፣ ወደ አላህ እንቀርብበት።
ትልቅ ቀን ነው። አላህ የማለባቸው ቀን ነው። አላህ ወልፈጅር ወለያሊ العشر والشفع والفجر በሌሊት በንጋቱ ምላለ በጎህ ምላለ ወለያሊ العشر በአስርቱም ሌሊቶች والشفع والوتر በጥንዱም በነጠላው والشفع ማለት يوم النهر ነው አስረኛው ቀን والوتر በነጠላው ምላለው ደግሞ ያለበት يوم عرفة የዓረፋ ቀን ነው። አላህ የማለባቸው ቀናት ናቸው እነዚህ ቀናት እኛን ከሐጅ ከሚያደርጉ ሰዎች ጋር እዚህ ሐጅ ማድረጉ የሚያመሳስላቸው ብዙ ተግባራቶች አሉ። ሐጅ የሚል ሰው የሐጁን ስነ ስርዓት እስኪጨርስ ድረስ ምን ያደርጋል? ጥፍሩን አይቆረጥም፣ ጸጉሩን አይቆረጥም ወይም አይላጭም አይደል? ልክ እዚህም ያለ ሰው ኡዱሂያ የነየተ ሰው ለማረድ የነየተ ሰው ምን ያደርጋል? ጥፍሩን አይቆረጥም፣ ጸጉሩን አይቆረጥም፣ አይላጭም፣ ከሰውነቱ ጸጉር አያስነቅም። መቼ ነው የሚያደርገው? ኡዱሂያውን ከኢድ ሰላት በኋላ ካረደ በኋላ የዛኔ ነው ጥፍሩ ሊቆረጥ የሚችለው፣ ጸጉሩ ሊላጭ ወይም ደግሞ ሊቆረጥ የሚችል። ከምን ጋር መሳሰላ? ሐጅ ላይ ካሉ ሰዎች ጋር የሚያመሳስል ነው እነዚህ ቀናቶች። ለዚህም ነው ረሱል አለይሂ ሰላቱ ወሰላም እነዚህ ከባድ ቀን ስለሆኑ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁም ባስተላለፉት ሐዲስ ሌሎቹም ሰሃቦች በዘገቡት በእነዚህ ቀናቶች ላይ ተስቢህ፣ ተህሊል፣ ተህሚድ አብዙ። ማ ሚን አያም አዕዘሙ ዒንደላህ ወላ አሐበ ኢለይሂ ልዓመሉ ፊሂነ ሚን ሃዚሂል አያም ሚን አያም ልዓሽር። አብዱላህ ኢብኑ ዑመር ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ይላሉ ማ ሚን አያምን አዕዘሙ ዒንደላህ አላህ ዘንድ በጣም የተከበረ ቀን የለም፣ ወላ አሐበ ኢለይሂ እሱ ዘንድም የተወደደ ቀን የለም፣ አልዓመሉ ፊሂነ ሚን ሃዚሂል አያም ልዓሽር በእነዚህ 10 ቀናት የሚሰራ የበለጠ የለምና ፈአክሲሩ ፊሂነ በእነሱ ላይ አብዙ። ሚነ ተህሊል ተህሊል ላኢላሃ ኢለላህ ማለትን አብዙ፣ ወተክቢር አላሁ አክበር ማለትን አብዙ፣ ወተሕሚድ አልሐምዱሊላህ ማለትን አብዙ። አኽረጀሁ አሕመድ ኢማሙ አሕመድ ዘግበውታል። ሰነዱ ሰሂህ የሆነ በሆነ ሰነድ ዘግበውታል። ይህ ሐዲስ ተስቢህ የምናበዛበት ተክቢር የምናበዛበት ወደ አላህ የምንቃረብበት ቀናቶች ናቸው። ና ይሄን ያህል ቀናቶቹ እንደዚህ ውድ ከሆኑ እኛ ላይ ምን ይጠበቃል ከተባለ አልዓመሉ ሷሊህ መልካም ስራ መስራት። መልካም ስራ ቢቆጠር አያልቅም፣ እጅግ ብዙ ናቸው። አንደኛ በሰላታችን ላይ ጠንካራ ልንሆን ይገባል። ጠንካራ ሱናውን ፈርዱን ጠብቀን መስገድ። ለምን በላጭ ቀና አለ። እያንዳንዱ ስራችንን ልናስመዘግብ ይገባል። የሚቀጥለው እንድረስ አንድረስ አናውቅምና በእነዚህ 10 ቀናት ሰላታችን ላይ እጅግ በጣም ጠንካራ ልንሆን ይገባል። የቻለ ሰው መጾም ጾሙ ሚን ሐዲስ 9ኛው ቀን እንዲጾም ታዘው። ነገር ግን አልዓመሉ ሷሊህ መልካም ስራ ውስጥ ስለሚገኝ ስለተባለ ከመልካም ስራዎች አንዱ ምንድነው? ጾም ነው። ኢማሙ ነወዊ ረሕመቱላህ ዐለይሂ በዚህ ቀናቶች መጾም ይሄ በጣም እስትሕባበን ሸዲደን በጣም ተወዳጅ ነው ይላሉ። ኢብኑ ሐጀር ኡመሃቱል ዒባዳት የኢባዳ እናቶች የተባሉት የተሰባሰቡበት ነው። በሌላ ጊዜ አይሰባሰቡ የኢባዳ እናቶች ምን ሰላት ሁሌም አለ፣ በእነዚህም አለ። ሰደቃ አለ፣ ሰደቃ ሁሌም አለ፣ በእነዚህም አለ። ጾም ሁሌ አለ አይደል? ሰኞ ሐሙስ ይጾማል፣ በእነዚህም አለ። ሐጅስ ከዚህ ውጭ ይሰራል? በዚህ ወር ነው ሐጅ የሚሰራው። 8ኛው ቀን ይጀምራል፣ 13ኛው ቀን ላይ ይጠናቀቃል። በቃ የሐጅ ስራ ዋና ተግባሩ በ5 ቀናት ይጠናቀቃል። 8ኛ ቀን ወደ ሚና ይሄዳል። 9ኛው ሱብሂ ሰግዶ ደግሞ ሌሊት ላይ ወደ አረፋ ይሄዳል። ልክ መግሪብ ድረስ ይቆያል። ከዛ በኋላ ወደ ሙዝደሊፋ ይመለሳል። ከዛ በኋላ ጀመራት ምን አድርጎ ወደ ሚና ይመለሳል። አያም ሚና ላይ 2 ቀን ወይም 3 ቀን ይቆያል። በ5 ቀን የሚያልቅ ስራ ሐጅ ያለው በዚህ። ስለዚህ ኡመሃቱል ዒባዳ የኢባዳ እናቶች የሚባሉ ዋናዎቹ የተሰባሰቡበት ቀን ነው። ስለዚህ ጾም ላይ ጠንካራ ነው። ስለ የውሙ ዓረፋ መጨረሻ መጠበቅ ሰደቃ ላይ ጠንካራ ነው። በተለይ በዚህ ወቅት ሰደቃ ላይ እንበርታ። በላ ያንዣበለ ነው። በላ ከየቦታው እየመጣ ነው።
ይህንን በላ ሊቀለብስ የሚችለው ደግሞ አንደኛው ሰደቃ። እንተዛዘን። ዛሬ ሰው ይጨካከናል፣ አንዱ ላይ ይጨክናል። ሰው ዛሬ ደም ለማፍሰስ ለመግደል በጣም ይጣደፋል። ነገ የውመል ቂያማ መጀመሪያ ፍርድ የሚፈረደው በሰዎች ደም ነው። በኢባዳ ከሆነ ሰላት ነው። በሰዎች መካከል ያለ ግን በደንቡ ጉዳይ ነው። አላህ በሰዎች ደም ነው መጀመሪያ ፍርድ የሚሰጠው። ይሄ ባለበት ሰዓት ላይ እስቲኛ ወደ ራሳችን እንመለስ፣ እንተዛዘን። ስንተዛዘን አላህ ያዝናል። አላህ በሚወዳቸው ቀናቶች ላይ ሰደቃ እናብዛ፣ እንዘርጋ፣ የተቸገሩትን እንመልከት። ዛሬ ሰው ከቤቱ ተፈናቅሎ ምን ብሎ ጎዳና ላይ የወደቀ ብዙ አለ። የቤት ክራይ መክፈል ያቃተው የተቸገረ ብዙ አለ። ለአላህ ብለህ ማንም ሳያቀባ አድርገው። አላህ የተሻለ ያመጣል። አላህ ያለምንም ጥርጥር የተሻለን ነገር አላህ ያመጣል። ለማን? ለአላህ ብሎ በአላህ መንገድ ላይ ኸይር ነገር ላይ ተገኘ። ሚስጥር አድርገህ ማንም ማየብህ። ነገ የውመል ቂያማ ፀሐይ አንድ ስንዝር ቀርባ ሰዎች ነፍሲ ነፍሲ ብለው በሚጨናነቁበት ሰዓት ላይ አላህ ከሰባት ሰዎች መካከል አንደኛው ማን ነው? ወረጁሉን ተሰደቀ ቢሰደቀቲን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚንሁ። ሰው አንድ ሰው አለ። ምን አይነት ሰው? ሰደቃ ሲሰጥ ግራ እጁ ሲሰጥ ቀኝ እጁ ማታውቅበት ድብቅ አድርጎ የሰጠ ነገ የውመል ቂያማ የማንም ጥላ በሌለበት ሳለ አላህ የእርሱ አርሽ ጥላ ስር ያጣልላቸዋል። ከዛ ጭንቀት ነጃ ይላቸዋል። ስለዚህ ሰደቃ ላይ በርታ፣ አውጣ። አንድ ወንድም አለ መርካቶ ላይ እንደው ስራው ክራውድር ሲሆንብኝ ይለኛል። በዚህ ቋንቋ ነው ያለው። ጭንቅንቅ ሲል ስራ ምናምን ሲጠፋ ከሌለኝ እንኳን ተበድሬ አንድ ትልቅ በሬ እገዛለሁ አለ። አንዳንዴ ማስገፍፍበት እንኳን ገንዘብ አጣለሁ። ከዛ በኋላ ስጋውን ቆራርጬ ምን ብዬ በፌስታል አድርጌ በምሽት ሄድና ምስኪኖች ቤት ወረውረዋለሁ አለ። እሁዴን አድርጌ አለ ወላሂ አለ። ምን እኮ ነው የማለ ወላሂ አለ። ማክሰኞ ውጤቱን አገኘዋለሁ አለ። ገበያው ይከፋፈትልኛል። ሱብሃንአላህ። አንፊቅ ዩንፈቅ ዐለይክ፣ ስጥ ይሰጣል። አላህ ሱብሃነሁ ወተዓላ ያለው አንፊቅ ዩንፈቅ ዐለይክ፣ ስጥ ይሰጣል አለ አላህ ሱብሃነሁ ወተዓላ። አላህ ሱብሓነሁ ወተዓላ እንዲሰጠን ኸይር ነገር እንዲወፍቀን የምናገኝበት ትልቅ አጋጣሚ ነው። ስለዚህ ሐጅ ላይ ያሉ ሰዎች አላህ ሐጃቸውን ይቀበላቸው። ለሐጅ የተነሳችሁ አላህ ሐጀል መብሩር አላህ ያርግላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።